በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። በአሁኑ ሰዓት ጃኒና አዶናይ መታሰራቸው ተሰምቷል። ፖሊስ ባክ ጋይስ በአዲስ አካውንት በአዲስ ኢናም ሙሴ የበፊቱ አካውንት መጠቀም ስለማይችል አዲስ አካውንት ከፍቷል። ጃኒ ጋዜጠኛ ሶፎንያስን ያጋለጠው ልጅ ትንሽ ያጠራጠረኝ ትንሽ ያልተዋጠልኝ። አረ ጎበዝ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጠቃከነው? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። በአሁኑ ሰዓት ጃኒና አዶናይ መታሰራቸው ተሰምቷል። ጉርሻ ፔጅ ባወጣው መረጃ ላይ እንደተመለከትኩት ዛሬ ምሽት ላይ እንግዲህ አዶናይና ጃኒ በፌዴራል ፖሊስ በቁጥጥር ስር መዋላቸው ተሰምቷል። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግበዋል። በ2018 የኢትዮጵያ ዓመቱ የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና እንዲሁም ደግሞ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ተጽዕኖ ፈጣሪ ቲክቶከር አዶናይ እንግዲህ ዛሬ አመሻሽ ላይ በፌዴራል ፖሊስ ለጥያቄ እንግዲህ ትፈልጋለህ በማለት በማረፊያ ቤት እንዲቆይ መደረጉም ተገልጿል። ሙሴ ሰለሞኒስ ባክ ጋይስ በአዲስ አካውንት በአዲስ ኢነርጂ ተመልሶ መጥቷል። ሙሴ የበፊቱን አካውንት መጠቀም ስለማይችል አዲስ አካውንት ከፍቷል። እሱንም ፎሎ እንድታደርጉ ጥሪ አቅርቦላችኋል። ሙሴ ሰለሞን ሁላችንም እየገባ ፎሎ እናድርገው። አዲሱን አካውንቱን ሜንሽን አድርጌላችኋለሁ። ሁላችንም እየገባን ፎሎ እናድርገው። እንኳን ደህና መጣ ብላችሁ ኮሜንት ላይ የእንኳን ደህና መጣ መልእክታችሁን አስቀምጡለት። ሙሴ እንኳን ለቤት አበቃ፣ እንኳን በሰላም ተመለስክ ማለት ፈልጋለሁኝ። ሁላችንም ፎሎ እናድርገው። ባይ እኔ ብቻ ነኝ ጋዜጠኛ ሶፎንያስን ያጋለጠው ልጅ ትንሽ ያጠራጠረኝ ትንሽ ያልተዋጠልኝ። ኦፍኮርስ ይህንን ነገር በማጋለጡ አሪፍ ስራ ሰርቷል፣ ልናመሰግነው ይገባል። ነገር ግን ጋዜጠኛ ሶፎንያስ እንዴት ይህንን ልጅ አምኖ ከአዲስ አበባ አዳማ ድረስ ይሄዳል? ያውም ደግሞ ይህንን ነገር ለማድረግ ያውም ደግሞ ከሱ ጋር ለማደር። ኢማጅን ነገርየው ቀልድ ወር ደግሞ ቀላል ነገር አይደለም። የሆነ ሰው እንደዚህ አይነት ነገር ውስጥ ለመግባት መጀመሪያ ትንሽም ቢሆን የሆነ ነገር ሊኖራቸው ይገባል። የሆነ መግባባት፣ የሆነ መገናኘት፣ የሆነ ቅርርብ ሊኖራቸው ይገባል። ያለበለዚያ ግን ከአዲስ አበባ አዳማ ድረስ ዝም ብላችሁ ተነስታችሁ የምትሄዱት ነገር አይደለም። ስለዚህ ይሄ ልጅም ከጋዜጠኛው ጋር አብሮ ተይዞ ሊጣራ ሊመረመር ይገባል ብዬ አስባለሁ። ካልሆነ ግን ከዚህ ጉዳይ ጀርባ ያለው ነገር ማንም ሳይረዳው ማንም ሳይገባው ወደ ሌላ ነገር ሊያመራ ይችላል። አስቡት፣ የሆነን ሰው ለማጋለጥ ብላችሁ በዚህ ደረጃ እንደዚህ አይነት ንግግር ታወራላችሁ። እኔ ብሆን ምንም ያክል ነገሩን ለማጋለጥ ብፈልግ እንደዚህ አይነት ቃላቶችን ተጠቅሜ ከአዲስ አበባ አዳማ ድረስ ለማምጣት እንደዚህ ማውራ አይመስለኝም። እዚህ ጋር ሊሰመረበት የሚገባ ልጁ እንደዛ ነው ብዬ እያወራው ኦር ደግሞ እየፈረድኩበት ኦር ደግሞ ነጥዬ እያወጣሁት አይደለም። ነገር ግን የዚህ ልጅም ጉዳይ ሊጣራ ንጹህ ሊሆን ይገባል ብዬ አስባለሁ። ንጹህ ከሆነ ኦር ደግሞ ለማጋለጥ ብቻ ከሆነ እሰየው። ካልሆነ ግን በስርዓቱ ስልኮቹ ሊሆን ይችላል፣ ከዚህ በፊት ያደረጋቸው ነገሮች ሊሆን ይችላሉ፣ ሊጣሩ። ካዱ ካዳማ ደህና ነኝ ያለው አዲስ አበባ ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራት ለነሳ ነበረ መታ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም አድራለህ ወይስ ትመለሳለህ ያልኩህ። በቃሽ መጣሁኝ እመጣለሁ። በቃ እንዳልኩህ ስልክ ይሰራል አይደል? ያው እየሰራት ነው። እሺ ታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ታይፕ። በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? ታወቀ ከቤት መኪና ይይዝ ነው እንትን ሻወር ሰድ ይበናል። በቃ እሺ ችግር የለም። አረፍ እና ታጥቶ ፏብዬ ነው ጠብቀህ። እሺ አባቴ። እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ የሌለ ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ይሄ ሶፊሻ ወይኪሻ የደረስክ? አልቲ እየደረስኩ ነው። ገና ከአዲስ አበባ አልወጣህም?
እንዳያውቅ ነገሩ። አይ ስለምታደርግ ችግር የለውም ትደርሳለህ። ፏ ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ፣ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ፍልቀቱን አይደል ይፈልጋል። ለዛ ነው። እና በቃ ይፊዝን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱም ወንድ ነው፣ ከላይ ነው፣ ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው። አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው፣ አፓርትመንት እያልኩ ሻወር አለው ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው፣ በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። ኧረ ምንም ችግር የለም። እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራሁ ልምጣ፣ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ አሁን። እሺ እሺ። ወይ ፍቄ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቃ እያወራሁ ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር እኮ ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው እዛው ቪዲዮ ላይ ያየው ፒንክ ቲሸርት። ሰላም እንዴት ናችሁ? በጣም አብዛኞቻችሁ በእኔ ጉዳይ ጥያቄ እያነሳችሁ እንደሆነ እየተመለከትኩኝ ነው። ልጁ ራሱ መጣራት አለበት፣ እሱ ራሱ ያ ነገር ነው ምናምን እየተባለ ብዙዎቻችሁ እያወራችሁ ነው ያላችሁትና መጀመሪያ ከሶፎንያስ ጋር አውርቶ የጨርሶ ለራሱ እንዲመቸው አድርጎ ቆራርጦ ነው የለቀቀው የሚልም ነገር አንዳንድ ሰዎች ስትአወሩ ሰምቻለሁኝና ለዚህ ሙሉ ምላሽ ለመስጠት ዛሬ የምትችሉ ከሆነ ማታ 2 ሰዓት ላይ እዚሁ በእኔ አካውንት በቲክቶክ ላይቭ ላይ ገብቼ መጠየቅ የምትፈልጓቸው ማወቅ የምትፈልጓቸው ነገሮች እንደዚሁም ደግሞ ያለውን አጠቃላይ መረጃ ግልጽ የማደርግላችሁ ይሆናል ማለት ነው። እስከዛ ግን አካውንቴ ዋርኒንግ ላይ ስላለ ፕሊዝ ባካችሁ ኮፒ ሊንክ አድርጉልኝ። እስካሁን ዋርኒንጉ አልጠፋም እና ሊያዝነጉብኝ ስለሚችሉ ኮፒ ሊንክ አድርጉልኝ፣ ላይክ አድርጉት፣ ፌቨራይት አድርጉት፣ ሌሎችም ሼር ማድረጋችሁን አትርሱ። ዛሬ ማታ 2 ሰዓት ላይቭ ላይ እንገናኛለን ማለት ነው። መልካም ጊዜ። አረ ጎበዝ፣ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሀዘኑ ሳይረሳ ሁለተኛ ሞት እንገለዋለን። እጅግ በጣም የሚያሳዝን መረጃን ያመጣውላችሁ። እጅግ በጣም ያሳዝናል፣ ልብ የሚሰብር በእውነት። ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሀዘኑ ሳያልቅ በሞተ በሳምንቱ በተቀበረ በ3ኛ ነው 4ኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው። ባለቤቱን ያው እንግዲህ ድምጿን ለቀላችኋለሁ። ስኳር በሽተኛ ነች፣ ስራ የላትም። ህፃኗም እንደምታዩት እሱ አሞላቆ ነው ባልልቸው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ እዚህ አዲስ አበባ ሆኖ ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በ3ኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ 1 ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም፣ እድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ተላልቅ ሰዎች ሽማግሌዎች ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩን። እኔ ግን ራሷን የወጣችው ስላለችኝ እሺ ራሷ ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር። ትናንት ማታ ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል እነዚህ እናትና ልጅ።
ነው ሲሞት እንዴት ሁለተኛ እንገለዋለን? እና ማንንም ይሁን ማንንም ጥፋተኛ እንዴት ይሄ ባህላችን አይደለም ወጋችን አይደለም። ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሙት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚካሄደው ያውም ከቀበሌ ቤት እንዴት እናባረራለን? የራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች። በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ። እርዷት ባካችሁ። እንግዲህ ልጅቷን መረዳት አለባት፣ እናትየዋን መረዳት አለበት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም፣ በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው።